ይሄን ሁለቱን ፎቶ ተመልከቱ። አንድ አይነት ፎቶ፣ አንድ አይነት አልጋ የሚገኘው አንድ ሆቴል ውስጥ። ሆቴሉ የት ነው? ቡታጅራ ውስጥ። ይሄን ትናንትና ማርቲ ሮያል በኢንስታግራሟ ቡታጅራ ብላ የለጠፈችው ሲሆን ይሄኛውን ደግሞ ትናንትና አቶ አበጋዝ ቪዲዮ በውሸት የሰራበት ሸገር አዲስ አበባ ውስጥ የምኖርበት ቤት ያለ ሚስት ያስጠላኝ ብሎ ወጥቼ ሆቴል ተከራየሁ ብሎ ቪዲዮ በውሸት የሰራበት ማለት ነው። ይሄ የውሸት መካዘን ማለት ነው። አብሬሽ ማለት የውሸት መካዘን ቡታጅራ ውስጥ ሄዶ የሚያርፉበት ሆቴል ተከራይተው ሁሉም ናቸው ሄዱ ባይዘው ማለት ነው። ሮያል ፋሚሊ እነሱ ምናምን ሁሉም ናቸው ሄዱትና ቡታጅራ ሆቴል ያዙ። አዲስ አበባ ውስጥ ነኝ ሚስቴ ጋር ተጣልቼ ያለ ሚስቴ ቤቱ አስጠላኝ ብሎ ሆቴል ተከራየሁ ብሎ እያለቀሰ ይሄ አንተ ወንድ አሰዳቢ አልቃሻ ማለት ነው። ኑኑ ወተት ይምጣልህ የምጠበው ወተት እናቀብል እንዴ? እና በውሸት አዲስ አበባ ውስጥ ቤት ለቅቄ ያለ ሚስቴ መኖር አልችልም ብሎ ቤት ለቅቄ ሆቴል ተከራየሁ ብሎ ቪዲዮ በውሸት የሰራበት ሆቴሉ የሚገኘው ግን ቡታጅራ ውስጥ ነው። የራሱ ከተማ ማለት ነው። ሁሉም ነገር ውሸት ነው። ሁላቸውም ቡታጅራ ውስጥ ነው ያሉት። ገባች አይደል? ዩቲዩበር የተባለ የሚገኘው አሁን ላይ ቡታጅራ ውስጥ ነው፣ በዓልን ሊያከብሩ ማለት ነው። አበጋዝ ግን የውሸት መካዘን ትላንትና እያለቀሰ እንደ ህፃን ልጅ አንተ ወንድ አሰዳቢ ማለት ነው። ሁልጊዜ አልቀሰህ ትዘልቀዋለህ። ሁልጊዜ አብረው ነው የሄዱት። ሁላቸውም አብረው ነው የሄዱት። የሚገርማቸው ነው ሩታ ጋር ራሱ አብረው ናቸው። ሩታ አቷሽም እያላችሁ የምትከራከሩ አላችሁ ማለት ነው። ሩታ እርጉዝ አይደለችም ቢያቻል አሰሙም፣ የራሳችሁ ጉዳይ ማለት ነው። አልተጣሉም፣ ስራ ነው የሚሰሩት። ገባችሁ አይደለ? ሁላቸውም ውሸታም ናቸው። ትላንትና ማርቲ ሮያል ቡታጅራ ሲሄዱ መንገዱን ራሱ ቪዲዮ እንትን ብላለች። ፎቶም ራሱ ሼር አድርጋ ነበር፣ የአልጋውን ፎቶ ማለት ነው። አበጋዝ ግን በተመሳሳይ አልጋ ምን አለ አልጋውን እንኳን በቀይረው እንድናምንህ ማለት ነው። ያው በጎቹኛ እናምንህም፣ በጎቹ ያምኑሃል ማለት ነው። ያንተ በጎች እናንተ የአብሬሽ በጎች ማለት ነው። ወይም ደግሞ የሩታ በጎች ወይም ደግሞ የቡታጅራ በጎች ከምንድን ነው የተፈጠራችሁት? ለምን ነው የማትሰሙት? እኛ ስንነግራችሁ ማለት ነው። ለምን ነው የማትሰሙት? ከምኑ ነው የፈለቃችሁት? ከምኑ ነው የተፈጠራችሁት? ከምኑ ነው እስኪ ንገሩኝ ማለት ነው። ይሄ ሁሉ ውሸት ሲወራ፣ ይሄ ሁሉ ውሸት ሲሰራ እኛ እውነቱን ስንነግራችሁ ደንዝዛችኋል፣ መርፌ ተወቅታችኋል። እናንተ እነሱ ዱባይ የመጡ ጊዜ የዱባዮቹን መርፌ ወቅተዋቸዋል እንበል። የሳውዶቹስ የኳተሮቹስ መቼም አረብ ሀገር ያላችሁ ናቸው ድንዙዞች ማለት ነው፣ አሰዳቢዎች። እና አበጋዝ ግን ትላንትና በቡታጅራ ገብቶ ከሩታ ጋር ከሁሉም ጋር ሁላቸውም ቡታጅራ ነው የሄዱት። በዓልን መስቀል መስተን የሚባለው በክርስቲያኖቹ ማለት ነው። እሱን ለማክበር ሁላቸውም ቡታጅራ ሄደዋል። እንኳን አይደለም የቡታጅራ ተወላጆቹ ሸገር ያሉት እነ ጽጌ ሮያል እነ ማርቲ ሮያል ሁሉም ሄደዋል። ምክንያቱም ያው እና አብሬሽ ጋር ጓደኝነት እንትን ስላሉ ይሄዳሉ ማለት ነው። እና ሁላቸውም ያሉት ቡታጅራ ነው። ሩታና አብሬሽም አልተጣሉም። ሩታና አብሬሽም አልተጋቡም። ሩታና አብሬሽም አልተፋቀሩ። ያው ዝም ብሎ ጊዜያዊ ስሜት ናቸው። ፍቅር ምናምን የለም ማለት ነው። እንደገና ሲቀጥልም ሩታ እርጉዝ አይደለችም። ሁሉም የሚሰራባችሁ ድራማ ነው። ለምን ነው የማትሰሙት? ከምንድን ነው የተፈጠራችሁት? የት ነው የወጣችሁት? ከየት አረብ ሀገር ያላችሁ ዲንዝዞች ማለት ነው። ከየት ነው የወጣችሁት? ከየት ነው እንትን አለኝ ሙከይፍ በጣም እኛ ቤት አለና እንትን ሊለኝ ነው ማለት ነው። የሆነ ቀስ በረደኝ እና ውዶችዬ ትላንትና እንግዲህ አበጋዝ ምንድነው ቀዘቀዘ ቤቴ አልጋዬ በረዴ ሩታ የሌለችበት ምናምን እያለቃቀሰ ነበር። አንተ ወንድ አሰዳቢ ማለት ነው፣ አልቃሻ። እኔ የምልህ የሰዓቱ ዜና 2018ን በለቅሶ ጀምሬ በለቅሶ እጨርሰዋለሁ ያለው አቶ አብሬሽ ደምሰው ትላንትናም እንደ ህፃን ልጅ ወተት ይዞ ሲያለቅስ ነበረ። ሚስቴ ጥላኝ ሄደች፣ ቤቴ ቀዘቀዘ፣ አልጋዬ በረደ፣ አንሶላው ተቀደደ፣ ምንድነው የሚባለው እያለቃቀሰ ነበር። እባካችሁ እንደምንም ብላችሁ ለአቶ አብሬሽ ደምሰው
ባካችሁ ኢትዮጵያ ውስጥም የምትገኙ በውጭ ሀገርም የምትገኙ ውድ ኢትዮጵያውያን እህት ወንድሞቼ እንደምንም ብላችሁ ብር አሰባስባችሁ ለዚህ አልቃሻ ወተት እንግዛለት። ሁል ጊዜ ሚዲያ እየመጣ እያለቀሰብን ነው። በሱ ምክንያት ብዙ ወንዶች እያለቀሱ እየወጡ ነው። ምን ይሻላል? ስለዚህ ወተት ፈልጎ ስለሆነ የሚያለቅሰው እንደምንም ብለን ብር አዋተን ወተት መግዣ እንላክለት ወይም ገዝተን ወተቱን እንስጠው እላለሁኝ። ትላንትናም እንግዲህ ሚስቴ ጥላኝ ሄደች፣ አልጋዬ ቀዘቀዘ፣ እንትኑ በረደኝ፣ ቤቴ በረደኝ እያለቀሰ ነበረ። እሱ ማልቀስ ይወዳል። ስለዚህ የሚያለቅሰውም ደግሞ ወተት ፈልጎ ስለሆነ እንደምን ብለን እንደ ህፃን ልጅ ወተት መጠጣት ይወዳል ማለት ነው። ስታዩት ትልቅ ይመስላችኋል፣ ግን አስተሳሰቡ በጣም እንደ ህፃን ልጅ አስተሳሰቡ በቃ ምን ልበላችሁ የ2 ዓመት ህፃን እንደውም ትበልጠዋለች ማለት ነው። ሁልጊዜ ማልቀስ ነው ብታውት፣ ሁልጊዜ ማልቀስ ነው። እኛ በለቅሶ ስለሰለችን ትላንትናም እንግዲህ በውሸት ሲያለቅስ ነበረ። ሚስቴ ጥላኝ ሄደች። እንዴ ፈልገህ አይደለም እንደ ጥላህ ሄደችው እና አልሄደችም ሲጀመር ማለት ነው። እና ሁልጊዜ እየመጡ እያለቀሱብን ነው። አብሬሽና ሩታ ሁልጊዜ ለቅሶ፣ ሁልጊዜ መከራ፣ ሁልጊዜ ውሸት፣ ሁልጊዜ እንደውም የቡታጅራ ዩቲዩበሮች ሁልጊዜ ውሸት፣ ሁልጊዜ መከራ፣ ሁልጊዜ ሮሮ፣ ሁልጊዜ በቃ የመዳም ቅመሞች ራሱ ብር እያዋጡ እየላኩ ተበዘበዙ። እነሱ እዚህ ሚዲያ ላይ ሁልጊዜ እያለቀሱ ከመጡ የቡታጅራ ዩቲዩበሮች ሁልጊዜ እያለቀሱ ከመጡ የአረብ ሀገር ስደተኞች ባዶ እጃቸውን መቅረታቸው ነው። እነሱ አልቅሰው ሲመጡ እኔ በሰላማቸው ራሱ አይመስለኝም። መርፌ ተወቅቷል መሰለኝ አረብ ሀገር የሚኖሩ እህቶቼ ማለት ነው። እነሱ እያለቀሱ ሲመጡ ብር ይልካሉ። ዝም ብለው በቃ መስጠት ነው፣ በቃ መስጠት ዝም ብለው መላክ ነው ለነሱና የቡታጅራ ዩቲዩበሮች ባካችሁ እያለቀሳችሁ አትምጡ። በእናንተ ምክንያት አረብ ሀገር ያሉ ሴቶች አላማቸውን ረስተው በእናንተ በቃ ለእናንተ ብር ወንዶቹንም ሴቶች ያፈቅራሉ፣ ሴቶቹንም ላይ ወንድ እንኳን ይልክ የለም። አዎ የለም እና እንደዛ ነው እላችኋለሁ ቤተሰብዬ ማለት ነው። ሩታ ምን አድርጊያት ነው እንደዚህ የጨከነችብኝ? ሩታ ምን ሆና ነው በእንደዚህ ጥላኝ ሄደችው የጨከነችብኝ? አንተ አልቃሻ ወንድ አሰዳቢ እስከ መቼ ነው ግን የምታለቅሰው? እስከ መቼ ነው ሚዲያ ላይ እየመጣህ የምትጃጃለው? አንተ ውሸታም ቅሌታም ማለት ነው። ቡታጅራ ውስጥ ሂዳችሁ አብራችሁ ተቀምጣችሁ እኔ ልንገርህ ከመጀመሪያው ጀምረህ እስካሁን ድረስ የምትሰራው አንድ እውነት የለም። ሁሉም ነገር ውሸት ነው። በፊት ፍቅር ከዳችኝ ሄደች ምናምን ብለህ ጫካ ነበር ገመድ ይዘህ የገባህ አንተ ውሸታም ቅሌታ ማለት ነው። የዛ ጊዜ ራሱ ብዙ ሰው ነው ያለቀሰው ማለት ነው እውነት መስሏቸው። አሁን ደግሞ ሆቴል ተከራይቼ ያለሷ ቤት ወቀዘቀዘኝ መኖር አልችልም። ለማን ነው? ካንተ የባሱ ጅሎች አግኝተህ ትጫወትባቸዋል እናንተ። ቆይ መቼ ነው የሚገባችሁ እናንተ በጎች ከብቶች ማለት ነው? እስኪ በዚህ ሆቴል እንኳን ራሱ ውሸት ሁሉም ነገር ውሸት እንደሆነ ተራዱት እስኪ በዚህ እንኳን ራሱ ማለት አረብ ሀገር የምትኖሩ በጎች ማለት ነው፣ የአብርሽና የሩታ በጎች ማለት ነው። እስኪ በዚህ ሆቴል እንኳን ራሱ ቡታጅራ ተቀምጦ አዲስ አበባ ቤቴን ጥዬ ሆቴል ተከራየሁ ብሎ ቪዲዮ የሰራው እስኪ ይሄን እንኳን አይታችሁ ማለት ነው ውሸት መሆኑን እስኪ እመኑ እስኪ። ሁላቸውም ቡታጅራ ሄደው ቡታጅራ ውስጥ ሆቴል ይዘው ሁላቸውም ሮያል ፋሚሊም ሄደዋል። ሁላቸውም ማለት ሄደው ሆቴሉን ግን አዲስ አበባ ያላስ መስሎ እንዳዘነ ሩታ ጥላው እንደሄደች እንደዛ ሆኖ ሰራ። እናንተ እያለቀሳችሁ ነበር። አቤላ ደግሞ ወፈረ። አሁን እየቀነሰ ነው መሰለኝ እና ወፈረ። ስትወፍር ደግሞ አይምሮ ተደፈነ፣ ሆዲም ሰፋ። በቃ መብላት ስላለብህ መዋሸት አለብህ። እና የኔ የምላችሁ በጎቹ ማለት ነው በጎችዬ ከብቶችዬ ማለት ነው። አሁን ይሄን ቪዲዮ አይታችሁ ትናንት የሰራውን ቪዲዮ አሁን አብሬሽ እውነት አስመስሎ ነው ሄደች ጥላኝ ሄደች አለሱ ያሁንልኝ ምናምን እያለቀሰ ማለት ነው እያለቀሰ እንደ ህፃን ልጅ ማለት ነው። ህፃን ልጅ እንኳን ራሱ ይሄ ህፃን ልጅ ወተት ሲሰጠው ዝም ይላል። ይሄ እኮ ዶላርም እያገኘ ዝም አይልም። ሁሌ ነው የሚያለቅሰው። በቃ ሁሌ ነው የሚያለቅሰው። አብሬሽ ሁሌ ማልቀስ ይወዳል ማለት እና ቡታጅራ ሆኖ አዲስ አበባ ሆኜ ተጎዳሁ ተበደልኩ ብሎ እየሰራ እስኪ በዚህ ውሸት እንኳን ራሱ እስኪ ውሸት እንደሚሰሩ ተረዱ። ሩታ እርጉዝ አይደለች፣ እውነተኛ አይደለች። ሁሉም ውሸት ነው የሚሰሩት ሁሉም። እና ነጽጌ እዛ ጋር ሄደው ቤቢ ሻወር ምናምን ብለው እግዚአብሔር ይማርሽ ምናምን አሁን ትናንትናም ሲምሉ ነበር። እኔ እንግዲህ የተረዳሁት ምን ታውቃላችሁ? የቡታጅራ ዩቲዩበሮች ለእምነታቸው ምንም አይነት ክብር የላችሁም። ትናንትና እኮ በእግዚአብሔር ምናምን እየበቃ በጣም እንትን ሲሉ ነበር። ውሸት እኮ ነው ግን። እና የተረዳሁት የቡታጅራ ዩቲዩበሮች ሆዳም ናችሁ፣ ለእምነታችሁ ምንም ክብር የላችሁ። በቃ ለሰውም ለኦዲየንሶችም ክብር የላችሁ። በቃ ብቻ ሆዳም ናችሁ። ሆዳችሁ ይሙላ እንጂ ምንም ታደርጋላችሁ ማለት ሴቶቹም ወንዶቹም ማለት ነው። ሁሉንም ማለት አይደለም። እንደሄዱ ሻይ ያለ መቤትም አለ
ገባችሁ አይደለ? ሄሉሻዬ በስርዓት ነው የምትሰራው። ፍቅርዬም ጠፍታለች። ፍቅርዬ ጠፋሽ የኔ ውድ ማለት የኔ አበባ ማለት ነው። ነይ 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 በውስጥ የምታገኟት ማለት ነው። እኔ የፊቱ ቁጥሯ እንጂ ያለኝ አሁን የለኝም ማለት ነው። አናግሯት እና አሉ እኮ እና አብዛኞቹ ሆዳሞች ናቸው ማለት እና በጎችዬ አይምሮ ግዙ። ለአብሬሽዬ ደግሞ ተሰባስበን ወተት እንገዛለታንም ማልቀሱን ቢተውን አንተ ቅሌታ ሙሸታም ማለት ነው። ካንተ የባሱ ጅሎች አግኝተህ ትቀልድባቸዋል አይደላት ማፈሪያ። ከመጣህ ጀምሮ የምትሰራው ውሸት ውሸት ውሸት። አንድ እውነት የለህም አብሬሽ፣ የለህም። የቡታጅራ ዩቲዩበሮች ሲጀመር ውሸታም ናቸው።